ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የኢትዮጵያ መንግስት ኤርትራን በተመለከተ የኃይል አማራጭ ለጊዜ የቆየኝ ሰላማዊ መፍትሄዎችን ከተላለው ሲል ይፋ አድርጓል። ይህ የኢትዮጵያ መንግስት አቋም በአስመራ እፎይታ ሆኗል ተብሏል። ዝርዝሩን እንመለስበታለን። የኢትዮጵያ መንግስት የቀድሞው ቃል አቀባይ ዶክተር ለገሰ ቱሉ የሹመት ደብዳቤያቸውን ለጅቡቲው ፕሬዝዳንት አቅርበዋል። ከሰሞኑ በአፍሪካ ቀንድ የታዩ የኃይል አሰላለፍ ለውጥ የመሰሉ እንቅስቃሴዎችን ተከትሎ ዶክተር ለገሰ ቱሉ በጅቡቲ ሊገጥማቸው ይችላል በሚል የተዘረዘሩ ፈተናዎች ምንድናቸው? በወፍ በረር እንመለከታቸዋለን። የካናዳ መንግስት በኢትዮጵያ የጉዞ ማስጠንቀቂያ ይፋ አድርጓል። ካናዳ በኢትዮጵያ ለሚገኙ ዜጎቿ እንደዚሁም ወደ ኢትዮጵያ ለሚጓዙ ዜጎቿ ይፋ ያደረገችውን የጉዞ ማሳሰቢያ በወፍ በረር የምናስደምጣችሁ ይሆናል። የጤና ሚኒስቴር በደቡብ ኢትዮጵያ ጂንካ አካባቢ ስለተከሰተው ወረርሽኝ ለመጀመሪያ ጊዜ በበሽታ የተጠቁ ዜጎችን ቁጥር በተመለከተ ይፋ ያደረገውን መግለጫ እንመለከታለን። ስለዚህ አሳሳቢ ወረርሽኝ ከባለቤቱ ጤና ሚኒስቴር የተሰማውን መረጃ እናጋራችኋለን። ከዚህ ውጪ ከስልጣናቸው በቃይ ብለው የለቀቁት ባለስልጣን ጉዳይም በዜናችን ይዳሰሳል። እንደተለመደው እየሰማችሁ አብራችሁን ቆዩ። የኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሰሞኑ ያሰሙት ንግግር በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። ከዚህ ቀደም የብልጽግና መራሹ መንግስት ጠላት ናቸው ሲባሉ የነበሩ የባህር ማዶ አክቲቪስቶች እና ምሁራን ጭምር ሚኒስትሩ ኤርትራን በተመለከተ ያሰሙት ንግግር እጅግ የተዋጣለት ነው ሲሉ እያወደሱት ይገኛሉ። የውጭ ጉዳይ ሚኒስትሩ ንግግር በኤርትራ እፎይታ ሰጥቷልም እየተባለ ነው። ለአብነት ያክል የኖርዌው ፕሮፌሰር ጄትሪ ትሮኖቮል የኢትዮጵያ መንግስት ባለስልጣን በህዝብ ጥቅም ላይ ተመስርተው መስራት ከቻሉ የዶክተር ጌዲዮን ጢሞቴዎስ ንግግር እጅግ ወሳኝ የተባለ መሰረት ነው ሲሉ አወድሰውታል። የኢትዮጵያ ቁጥር 1 አምባሳደሩ ዶክተር ጌዲዮን ጢሞቴዎስ በርካታ የውጥረት መፍቻ መንገዶች በመኖራቸው ከኤርትራ መንግስት ጋር ጦርነት አይቀሬ ነው ብለን አናስብም ሲሉ ይፋ ያደረጉት አቋም ለኤርትራ መንግስት እፎይታ ነው ተብሏል። ሚኒስትሩ በአዲስ አበባ ዩኒቨርሲቲ ግቢ ውስጥ በአፍሪካ ቀንድ ወቅታዊ ጉዳይ የመንግስትን የፖሊሲ እይታ በተመለከተ ከዲፕሎማቲክ ማህበረሰቡና ከተለያዩ አካላት ጋር ባደረጉት ውይይት ነበረ ይህንን የመንግስትን አቋም ያንጸባረቁት። ምንም እንኳን የኤርትራ መንግስት ይህ የመንግስት ከሰሞኑ የጦርነት አማራጮችን ወደ ጎን የመተው እንቅስቃሴ በኤርትራ ላይ ሊቃጣ የታሰበውን ጦርነት ራስን የመከላከል እርምጃ አድርጎ የመውሰድ ተንኮል ነው በሚል የተተረጎመ ቢሆንም የኢትዮጵያ መንግስት ተቋሚ በመሆናቸው የሚታወቁ የባህር ማዶ ሰዎች ጭምር ግን በውጭ ጉዳይ ሚኒስትሩ በኩል የተንጸባረቀውን የኢትዮጵያን መንግስት አቋም እያደነቁ ይገኛሉ። ዶክተር ጌዲዮን ጢሞቴዎስ ጦርነት አይቀሬ ነው ብለው ያስባሉ በሚል ለተጠየቁ ጥያቄ ሰጥቶት በነበረ ምላሽ ምንም ነገር አይቀሬ ነው ተብሎ አይታሰብም፣ ነገር ግን አእምሯችን ካሰራ ነው ቀና ፍላጎት ትብብር ካለ ሌሎች በርካታ የግለት መፍቻ መንገዶች በመኖራቸው በምን ምክንያት ጦርነት አይቀሬ ነው ብለን አናስብም ሲሉ ምላሽ ሰጥተዋል። ሚኒስትሩ አክለውም እየተጋፈጥን ያለነው አደጋ አስቸጋሪና ለረጅም ጊዜ የማይቻል በመሆኑ ይህንን ለመፍታት አፋጣኝ ጣልቃ ገብነት ወይንም ኢንተርቬንሽን ያስፈልጋል ባናቸው። የውጭ ጉዳይ ሚኒስትሩ በዚህ ማብራሪያቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ከፍተኛ መንግስት ባለስልጣናትና ከመንግስት ጋር ግንኙነት ያላቸው የማህበራዊ ሚዲያ ተዋናዮች በኢትዮጵያ ውስጥ ፖለቲካ ጉዳዮች ላይ አስተያየት በመስጠት መጠመዳቸውን ገልጸው ይህ ከፖለቲካ ያለፈ ጉዳይ ነው ብሎታል። ሚኒስትሩ በሁለቱ ሀገሮች መካከል ያለው የፖለቲካ ውጥረት ምክንያቶችን የገለጹ ሲሆን ኤርትራውያን ሉዓላዊነት ሀገርነታቸውን ይዘው በኢትዮጵያ ፖለቲካ ውስጥ በመግባት ተጠቃሚ መሆን ፍላጎት፣ የኤርትራ መንግስት ኢትዮጵያን የማተራመስ ፍላጎት ላላቸው ኃይሎች መሳሪያ መሆን ፍላጎት፣ የኢሳያስ አፈወርቂ የተከፋፈለችና ያልተረጋጋች ኢትዮጵያን ማየት የኤርትራን ሉዓላዊነት አገርነት ያረጋግጣል የሚል ፍልስፍና የሽግግር መንግስቱ ኤርትራ ራሷን ሀገር አድርጋ ስታውጅ የኢትዮጵያን ዳር ድንበር በማስጠበቅ ረገድ በወቅቱ የተወሰነው ውሳኔ የኢትዮጵያን የድንበር ሉዓላዊነት ባልጠበቀ መልኩ መወሰኑና ለውሳኔ በቂ ህዝባዊ ድጋፍ የሌለው ሆኖ መቆየቱ እንደሆነም ተናግረዋል። እንደ ሪፖርተር ዘገባ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያና ኤርትራ ህዝቦች በርካታ የጋራ ጉዳይ አላቸው፣ ከኤርትራ ጓደኞቻቸው ጋር አብረው ማደጋቸውን የገለጹት ዶክተር ጌዲዮን ባለፉት 30 ዓመታት የኤርትራ ህዝቦች ሀሳባቸውንና አስተያየታቸውን የሚገልጹበት ድምጻቸውን የሚያሰሙበት መድረክ የለም ሲሉ ተደምጠዋል። ኤርትራ ከ60 ዓመታት በፊት ጠንካራ ፓርላማ እንደነበረ ጠቅሰው አሁን ላይ ምንም አይነት ፓርላማ፣ የሲቪል ማህበረሰብ ድርጅቶች፣ የትምህርት ተቋማት ወይንም በአንድና በሌላ መንገድ ስለ ኤርትራ ህዝብ ሊያወሩ የሚችሉ ተቋማት ባለመኖራቸው ነገሮችን እንደሚያከብድባቸው ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራቸው። አምባሳደር ለገሰ ቱሉ የሹመት ደብዳቤያቸውን በዛሬው ዕለት ለጅቡቲው ፕሬዝዳንት አቅርበዋል። በጅቡቲ የኢትዮጵያ አምባሳደር ሆነው የተሾሙት ዶክተር ለገሰ የሹመት ደብዳቤያቸውን ለሀገሪቱ ፕሬዝዳንት እስማኤል ኦማር ጌሌ ዛሬ ማቅረባቸው ተሰምቷል። አምባሳደሩ በዚህ ወቅት በሚኖራቸው የሥራ ጊዜ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ግንኙነት ይበልጥ ለማሳደግ እንደሚሰሩ ተደምጠዋል። ከዚህ ባለፈ ቀጠናዊ ትስስር ጉዳዮች ላይ የተጀመሩ ስራዎችን አጠናክሮ ለማስቀጠል ሰላምና መረጋጋት እንዲስፋፋ ለማገዝ በትኩረት እንደሚሰሩ ነው ያስገነዘቡት። የሁለቱን ሀገራት ትብብር ከፍ ወዳለ ደረጃ ለማድረስ እንደዚሁም የጋራ ሴቶችን ለማስጠበቅ ቁርጠኛ ነኝ ሲሉ ሚኒስትሩ ተደምጠዋል። ከሰሞኑ በተስተዋሉ አዝማሚያዎች ጅቡቲ ወደ አረቡ በተለይም ግብጽና ሳውዲ አረቢያ ወደሚመሩት የገልፍ ሀገራት ያለ አሰላለፍ የዞሮች መስላለች እየተባለ ነው። ከዚህ ቀደም ከተደረጉ ሁለት ወታደራዊ ልምምዶች በመቀጠል ዘንድሮ ያሳለፍነው ሳምንት ማክሰኞ ለ2 ቀናት የቆየ የባህር ኃይል ወታደራዊ ልምምድ ተከናውኖ ነበረ። ካምናው የዘንድሮ አድማሱ መስፋቱ የተነገረ ሲሆን ዮርዳኖስ፣ የመንና ጅቡቲ በዚህ የግብጽ መራሽ ወታደራዊ ልምምድ ተሳታፊ እንደነበሩ የተሰማ ሲሆን
በእርስ በርስ ጦርነት የምትታመሰው ሱዳንም እንደተቀላቀለችበትም ታውቋል። የተሳታፊ ሀገራትን ቁጥር ወደ 6 ያደረሰው ወታደራዊ ልምምድ ከፓኪስታንና ከሞሪታኒያ ጭምር በታዛቢነት ልዑካንን የጋበዘም ነበረ። ከሰሞኑ በግብጽ ምክትል ጠቅላይ ሚኒስትር መሐመድ ፋቲ ሙሳ የሚመራ የልዑካን ቡድን ወደ ጅቡቲ መምጣቱ ትኩረት ስቦ ነበር። የግብጽ ልዑክ ከጅቡቲ ከፍተኛ ባለስልጣናት ጋር ባደረገው ንግግር አዲስ ወደብ በመገንባት የግብጽ ኩባንያዎች መሳተፍ የሚችሉበት ስምምነት ላይ መድረስ ደግሞ ከፍተኛ ትኩረትን ይሳብ ነበር። ግብጽ በግርግር ኢትዮጵያ አፍንጫ ስር እግር ማሳረፊያ ያገኘች የሚለው ጉዳይ ብዙ ኢትዮጵያንን ባንክሮ እንዲከታተሉት ያደረገ ርዕሰ ጉዳይም ሆኖ ነበር። በቅርቡ ሪፖርት ላይ ወጣ የኢሳ ማህረዝ አንድ ጽሑፍ የግብጾችን ወደ ጅቡቲ ማተኮር ጉዳይ በጥልቀት የመረመረም ነበር። በጅቡቲ ወደብና ነጻ የንግድ ቀጠና ማስፋፊያ ግብጾች ለመስራት መስማማታቸው 20 ሜጋዋት የሚያመነጭ የፀሐይ ኃይል ማመንጫ ለመትከል ማቀዳቸውም ሆነ በባህር ትራንስፖርትና አገልግሎት ዘርፍ ለመተባበር መፈለጋቸው ታስቦበት የሚደረግ ጅቡቲን ወደ ራሳቸው ተጽዕኖ ክበብ የማስገባት ጥረት እንደሆነ አትቶ ነበር። ግብጽ ከምታገኘው ጂኦፖለቲካ ትርፍ አንጻር በእነዚህ ፕሮጀክቶች ልትከሰር እንደማትችል ነው ጽሑፉ በንጽጽር አስቀምጦ የነበረው። ይህ ብቻ አይደለም። ጅቡቲ በቅርብ ጊዜ ለሳውዲ አረቢያ የታጁራን ወደብ በሊዝ አሳልፋ ሰጠች የሚለው ዜና ገና ከአጀንዳነት ባልወረደበት በዚህ ወቅት ከግብጽ ጋር አዲስ ውል ተፈራረመች መባሉ የብዙዎችን ቀልብ የሳበ ጉዳይ ነበር። ሌሎች ምሁራንም የጅቡቲ መሪዎች የኢትዮጵያን የባህር በር ጥያቄ በተመለከተ የተጋነነ ስጋት እያሳዩ ስለመሆኑ ገልጸዋል። የሀገሪቱ ፕሬዝዳንት እስማኤል ኦማር ጌሌ እኛ ክሬሚያ አይደለንም የሚል ንግግር ማሰማታቸውን የጠቀሰው ሀተታው ኢትዮጵያ ከንግድ ወደብ ውጪ የባህር ኃይል ማስፈሪያ የባህር በር እንደማታገኝ መናገራቸውን አንዱ የተጋነነ ስጋትን መነሻ ያደረገ እርምጃ ስለመሆኑ ሞግቶም ነበር። ጅቡቲ ብቻዋን የአሜሪካ፣ የፈረንሳይ፣ ቻይና፣ የጃፓን፣ የእንግሊዝ፣ የጣሊያን፣ የህንድ፣ የሩሲያ፣ የሳውዲ አረቢያን ጨምሮ የበርካታ ሀገራትን የባህር ኃይል መርከቦች ያስጠለለች ሀገር መሆኗ ዘገባው ይጠቁማል። ይቺ ከኢትዮጵያ እጅግ በብዙ እየተጠቀመች የምትገኝ ትንሽ ሀገር የእነዚህን ሁሉ ሀገራት ጦር ስታስጠልል የሉዓላዊነት ስጋት ያልፈጠረባት፣ ነገር ግን ኢትዮጵያ የባህር ኃይል የሚሰፍርበት ቦታ ይሰጠኝ ስትል የሉዓላዊነት አደጋ የሚሆንባት ለምንድን ነው በማለትም ጠጠር ያለ ጥያቄ ያቀረቡ ምሁራንም ነበሩ። በዚህ የተለዋወጠ ጂኦፖለቲካ አስተላለፍ ጭምር ነው የቀድሞው የኢትዮጵያ መንግስት ቃል አቀባይ ወይንም የኮሚኒኬሽን አገልግሎት ሚኒስትር የነበሩት ዶክተር ለገሰ ቱሉ ወደ ትንሹ ሀገር ጅቡቲ አምባሳደር ሆነው መምራታቸው ዛሬ ተረጋገጠው። የሰዓቱ ዜናችን እንደቀጠለ ይገኛል። የካናዳ መንግስት ለዜጎቹ በኢትዮጵያ የጉዞ ማሳሰቢያ ወይንም ማስጠንቀቂያ መግለጫ ይፋ አድርጓል። ካናዳ በጸጥታና በጤና አደጋዎች ምክንያት ነው ዜጎች ከተለያዩ የኢትዮጵያ ክልሎች ጉዞ ከማድረግ እንዲቆጠቡ ማስጠንቀቂያ ወጣቸው። ሀገሪቷ ዜጎች ጉዞ ከማድረግ እንዲቆጠቡ የዘረዘራቸው የኢትዮጵያ ክፍሎች መካከል አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልል እንደዚሁም የጋምቤላና ሲዳማ ክልል ይገኙበታል። በእነዚህ በአማራ፣ በትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ በሲዳማ፣ በኦሮሚያ ክልል የተለያዩ ዞኖች ጉዞ ከማድረግ እንዲቆጠቡ ነው ማሳሰቢያ ሰጠችው። ከሁለት ቀናት በፊት ይፋ የሆነው የጉዞ ማስጠንቀቂያ በኢትዮጵያ በተለያዩ አካባቢዎች የተከሰቱ ያሉ የትጥቅ ግጭቶች እንደዚሁም የአመፃ እንቅስቃሴዎች ከጊዜ ወደ ጊዜ እየጨመሩ ሄዷል ያለው የጥቃት ወንጀሎችንም በዝርዝር አስቀምጠዋል። አዲስ አበባ ከሌሎች የኢትዮጵያ አካባቢዎች በአንጻራዊነት ደህንነቷ የተጠበቀ እንደሆነ የገለጸ ሲሆን የካናዳ ባለስልጣናት አሁንም ተጓዦች በመዲናዋ ከፍተኛ ጥንቃቄ እንዲያደርጉ ምክረ ሀሳብ አቅርበዋል። በዚህ በተሰጠው ምክረ ሀሳብ መሰረት የአማራ፣ የትግራይና ቤኒሻንጉል ጉሙዝ ክልሎች በሰሜናዊ ክፍሎቻቸው በትጥቅ ግጭቶች፣ በብሔር ተኮር ግጭትና በዘረፋ ምክንያት ከፍተኛ ስጋት የተደቀነባቸው አካባቢዎች ናቸው ሲል ዘርዝረዋል። በአማራ ክልል የታጠቁ ቡድኖች ከመንግስት ኃይሎች ጋር እየተፋለሙ እንደሆነ የዘገበ ሲሆን የመንገድ መዘጋጋትና የሰዓት እላፊዎችም ከዚህ ቀደም ተደጋግመው መጣላቸውን አትተዋል። በትግራይ ክልል በህዳር ወር የሰላም ስምምነት ከተፈረመ በኋላ መለስተኛ ሰላም የታየ ቢሆንም በመቀለና አድግራትን የመሰሉ አካባቢዎች ያልተረጋጋ ሁኔታ ይታያል ብለዋል። በቤኒሻንጉል ጉሙዝ ክልል በተደጋጋሚ የጎሳ ጥቃቶችና ያልተጠበቁ የጸጥታ ስጋቶች ይስተዋላሉ ባይ ነው። በምዕራብና በደቡብ ኢትዮጵያ የሚገኙ የጋምቤላና የሲዳማ ክልል አንዳንድ ዞኖችም አስተማማኝ የደህንነት ድባብ የለባቸውም ብሏል የካናዳ መንግስት ሪፖርት። ከዚህ ውጭ በኦሮሚያ ክልል በተለይም በምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ አካባቢ የታጠቁ ቡድኖች የሚያደርጉት እንቅስቃሴ ለዜጎች አስተማማኝ የደህንነት እንቅስቃሴ የላቸውም ሲል ዘርዝረዋል። በተጨማሪም ከኤርትራ፣ ከሶማሊያ፣ ከኬንያና ከደቡብ ሱዳን ጋር የሚዋሰኑ የድንበር አካባቢዎችም ለደህንነት አስጊ ስለመሆናቸው አትተዋል። በእነዚህ አካባቢዎች የተኩስ ልውውጥ፣ የሽብር ጥቃቶችና ያልመከኑ ፈንጂዎች ሊኖሩ እንደሚችሉ ነው ማሳሰቢያ ሰጠው። በዚህ መነሻ ተጓዦች ከኤርትራ ድንበር በ10 ኪሎ ሜትር ውስጥና ከሶማሊያ ድንበር በ100 ኪሎ ሜትሮች ርቀት የትኛውንም ጉዞ እንዲያስወግዱ ማሳሰቢያ ሰጥተዋል። ከዚህ ባለፈ መግለጫው የካናዳ ዜጎች ሊካሄዱ ከሚችሉ ሰልፎችና የህዝብ ስብስቦች ራሳቸውን እንዲያርቁ የመከረ ሲሆን የሀገር ውስጥ ሚዲያዎችን እንዲከታተሉ፣ የአካባቢውን ባለስልጣናት መመሪያዎችን እንዲከተሉና የፍተሻ ጣቢያዎችን እንደዚሁም የመንገድ ላይ ክልከላዎችን በሚገባ እንዲያከብሩና እንዲከታተሉ ማሳሰቢያ ሰጥተዋል። የካናዳ መንግስት ከደህንነት ስጋቶች በተጨማሪ በደቡብ ኢትዮጵያ ክልል ጂንካ አካባቢ ስለተከሰተው የማርበርግ ቫይረስም የጥንቃቄ መመሪያ ይፋ አድርጓል። የካናዳ ዜጎች በጂንካ አካባቢ የተከሰተውን አዲስ የቫይረስ ዝርያ በሚገባ መረጃውን እንዲከታተሉ፣ ራሳቸውንም ከንክክ እንዲቆጥቡ ማሳሰቢያ ሰጥተዋል።
የሰዓቱ ዜናችን እንደቀጠለ ይገኛል። የሳልሳይ ወያኔ ትግራይ ሊቀመንበር የመልቀቂያ ደብዳቤ በማስገባታቸው የአመራር ለውጥ ማድረጉን ፓርቲው አስታውቋል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ሊቀመንበር አሉላ ኃይሉ በፈቃዳቸው ከስልጣናቸው መልቀቃቸውን ተከትሎ ከፍተኛ የአመራር ሽግሽግ መደረጉን የተሰማው ፓርቲው ባወጣው መግለጫ በምክትል ሊቀመንበርነትና በሊቀመንበርነት ድርጅቱን ለ6 ዓመታት የመሩት አቶ አሉላ ባለፈው ሳምንት መጨረሻ በተካሄደው አጠቃላይ የአመራር ስብሰባ ላይ መልቀቂያቸውን አቅርበዋል ሲል ነው ይፋ ያደረገው። አቶ አሉላ መልቀቂያ ማቅረባቸውን ተከትሎ አሁን ለተጨማሪ ትግል መዘጋጀት አለብኝ፣ በትግራይ ውስጥ ኃላፊነት በፈቃደኝነት መልቀቅ እንደ መደበኛ ነገር መታየትና በፓርቲያችን እንደዚሁም በትግራይ ፖለቲካ ውስጥ ባህል እንደሚሆን አምናለሁ ሲሉ በማህበራዊ ትስስር ገጻቸው ላይ ያሰፈሩ ሲሆን ስልጣን የስራ ቦታ ነው ሲሉ አስምረውበታል። ስራ ደግሞ አድካሚ ነው፣ ስለዚህ ለሌላ ሰው ማስተላለፍ ተገቢ ነው በማለትም ከፓርቲው ኃላፊነታቸው ለመልቀቅ መወሰናቸውን አስረድተዋል። ሳልሳይ ወያኔ ባወጣው መግለጫ የአሉላ መልቀቂያ ደብዳቤ መቀበሉና ክንፈ ሐዱሽን አዲሱ የሳልሳይ ወያኔ ትግራይ ሊቀመንበር ሆነው እንዲመሩ መመረጣቸውን አስታውቀዋል። ዜናችን የመጨረሻ ጉዳይ እናምራ። የጤና ሚኒስቴር በደቡብ ኢትዮጵያ ክልል ጅንካ ከተማ የማርበርግ ቫይረስ በሽታ ምልክት ታይቶባቸው ህይወታቸው ካለፈ 6 ሰዎች መካከል 3 ሰዎች የሞቱት በቫይረሱ መሆኑን አስታውቋል። በአሁኑ ሰዓት በቫይረሱ የተያዙ ሰዎች አለመኖራቸውንም ሚኒስትሩ ይፋ አድርጓል። የጤና ሚኒስትር ዶክተር መቅደስ ዳባ ዛሬ በሰጡት መግለጫ እስካሁን ድረስ 17 የተጠረጠሩ ሰዎች ምርመራ ተደርጎላቸው ከነዚህ መካከል 3ቱ ህይወታቸው በቫይረሱ ያለፈ ስለመሆኑ ተረጋግጧል ብለዋል። ከዚህ ውጪ በምርመራ የተረጋገጠ ቢሆንም 3 ምልክቶች የታየባቸው ሰዎችም ህይወታቸው አልፏል ባይ ናቸው። ዶክተር መቅደስ ሌሎች ንክኪ የነበራቸው 129 ሰዎች ራሳቸውን ለይተው ክትትል እየተደረገላቸው ይገኛል ሲሉ የገለጹ ሲሆን በዚህ ወቅት በሕክምና መስጫ ተቋማት ውስጥ በቫይረሱ የተያዙ ሰዎች የሉም ባይ ናቸው። ይሁን እንጂ ሚኒስትሯ ምልክት ባሳዩ ሰዎች ላይ የላቦራቶሪ ምርመራ አሁንም ቀጥሏል ያሉ ሲሆን ናሙናዎችን መሰብሰብና ማካሄድ እንደቀጠሉ እንደዚሁም ሂደቱ እንደቀጠለ ለተጠረጠሩት ጉዳዮች ቤተሰቦች መረጃ እየተሰጠ ይገኛል ባይ ናቸው። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን በጂንካ ከተማ ቫይረሱ ከተከሰተ በኋላ 2 የጤና ባለሙያዎችን ጨምሮ 6 ሰዎች በሄሞራጂክ ፌቨር በተጠረጠረ በሽታ መሞታቸውን ቢቢሲ ዘግቦ ነበር። የዓለም ጤና ድርጅት ህዳር 3 ቀን በአካባቢው የሄሞራጂክ ፌቨር መከሰቱን መጠርጠሩን ተከትሎ የኢትዮጵያ ጤና ባለስልጣናትን ለመደገፍ የአስቸኳይ ጊዜ ቡድንና የህክምና ቁሳቁስ መላኩን አስታውቆ ነበር። ድርጅቱ ለተከሰተው በሽታ አፋጣኝ ምላሽ ለመስጠት $300,000 የአሜሪካ ዶላር ነበረ ድጋፍ ያደረገው። የጤና ሚኒስቴር ህዳር 4 ቀን ባወጣው መግለጫ በክልሉ ጅንካ ከተማ የተከሰተው በሽታ መንስኤ ማርበርግ ቫይረስ መሆኑ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ በተሰራው የዘረመል ምርመራ መሰረት መለየቱን አስታውቆ ነበር። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።